አላህ ቁርአንን ቃል ገብቶለታል እንደሚሐፍዘው ሐዲስን ግን ቃል አልተገባለትም የሚል አይነት ሐሳብም ይነሳል። አንዳንድ ጊዜ ሲፈልጉም ቁርአን አይተረጎምም፣ ራሱን የቻለ የተብራራ ነው፣ ማብራሪያ ያስፈልገውም ይላሉ ሲሉ ሰምቻለሁ። ከዚህ ቀደም ይሄ ጥያቄ ተጠይቋል። በጣም የሚያስጠላ ነው ይሄ። እነዚህ ቁርአንዬ ናቸው ለማለትም አይመችም። ቁርአንዮቹ ይሄን አይሉ። የአይን ብሌን ይሄ አይን ብሌን ሌንስ ማድረግ ትችላለች ወይ ይላል። አይበቃኝም ስስታም ስለሆነ አለች። ስስታም ነው ማለት እሱ ፊቱ ቢነግሩት ስስታም የሚለውን አይወደውም። ሐሜት የሚፈቀድባቸው ነገሮች አሉ። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا يتكبراتشو يا أفريكا تلفزيون تملكاتوቻችን الفتاوى بروجرام ከወደ ሼኻችን ጋር በሰዓታቸው በቀናቸው ዛሬም ማክሰኞ ዕለት ፕሮግራማችንን ጀምረናል ማለት ነው። ኢንሻአላህ እንደተለመደው እየደወላችሁ ጥያቄዎቻችሁን አጭርና ግልጽ በማድረግ አጠገባችሁ ያለውን ደግሞ ቴሌቪዥን በመዝጋት በተለይ ደግሞ ሙዓመላት ጋር የተያዙ ጥያቄዎችን ላይ ትኩረት አድርጋችሁ እንድጠይቁ አደራ እያልን ወደ ፕሮግራማችን እንገባለን። እስከ ፕሮግራሙ ፍጻሜ አብረን እንቆያለን ኢንሻአላህ። ሸይኽና አህለን ወሰህለን። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። መርሐባን ኢንሻአላህ። ያው ከዚህ ቀደም እንደምናደርገው ሁሌም እስከሚደውሉ ድረስ አንዳንድ ጥያቄዎችን እያነሳን እንቆያለን። ሼኽ የመጀመሪያው ጥያቄያችን የዛሬው ሆስፒታል ውስጥ ያለን ታማሚ ለመጠየቅ ስንሄድ ምንድነው መደረግ ያለበት? ፋቲሐንስ መቅራት ይቻላል ወይ ይላል። ሆስፒታል ላይ የተኛም ይሁን ቤቱ የተኛም ይሁን በሽተኛን ሲጠየቅ ዱዓ ማድረግ አለ። ዱዓው ፋቲሐ መቅራትም አለ። የዱዓ ተነቢያችን የተነቀሉ ቃላቶች አሉ። መሰለን አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቀ የሚለውን መስል ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማኢ ወሁወ ሰሚዑል ዓሊም የሚለውን መስል አላሁመ ረበ ናስ ሙዝሂበል ባስ ኢሽፊ አንተ ሻፊ ላ ሽፋአ ኢላ ሽፋኡከ ሽፋአን ላ ዩጋዲሩ ሰቀማ ይላል። አስአሉላህ አልዓዚም ረበል አርሺል ዓዚም አየሽፊየሁ አስአሉላህ አልዓዚም ረበል አርሺል ዓዚም አየሽፊየሁ የሚለውን መደጋገም እና ሰውነቱን እየነካኩ ወይ ራሱን ወይም እጁ ላይ ይዞ ፋቲሃ መቅራት አያተል ኩርሲይም ቁል አዑዙ ቢረቢል ናስ ቢረቢል ፈለቅ የሚለውን ቁል ሁወላሁ አሐድ እንደዚህ መቅራት አለ ማለት ነው። አይዋ እና አላህ ያሽረው ማለት ነው። በአማርኛም ቢሆን አይዋ አላህ ያሽረው አላህ ያሽረው ይባላል ማለት ነው። መርሐባ። ሁለተኛው ጥያቄያችን ደግሞ ሶላት ወቅት ላይ የተሰገደ አእምሮ መበታተን ይኖራል አንዳንድ ጊዜና የሸይጣን ጉስጓሳ ወስዋሱ መፍትሄው ምንድነው? ይሄማ ፈስተዒዝ ቢላህ ብሏል እኮ አላህ ሱብሓነሁ ወተዓላ ወኢዛ ቀረአተል ቁርአነ ፈስተዒዝ ቢላህ ብሏል ሚነ ሸይጣን ረጂም አለ። በማንኛውም ነገር ቁርአንም ሲቀራም ቢሆን ኢብሊስ ሊወሰውሰው ይችላል። ቁርአኑ እንዴት አድርጎ እንዳይቀራ ተደቡር እንዳያረግ እያስተዋለና እያስተነተነ እንዳይቀራ ሊያረገው ስለሚችል ተዓውዝ አለ ብለዋል። ሶላትም ላይ ቅርአት ስላለው ሶላት ላይ በቀስ ብሎ ተዓውዝ አለ። እንዳይወሰውሰው መድኃኒቱ ያው አዑዙ ቢላሂ ነው። መቼም በአላህ መሸሽ ነው እንጂ ሌላ መድኃኒት የለውም። አይዋ መርሐባ ኢንሻአላህ። በሶላት ወቅት ላይ ስልክ ቢጮህና ሌሎችን ቢረብሽ ዝቅ ብሎ ስልኩን ማንሳትና ማጥፋት ሶላቱን ያበላሸዋል ወይ ይላል። አያበላሸውም። እንደውም ማጥፋቱ ተገቢ ነገር ነው። ሰው እንዳይረብሽ ቀስ ብሎ ማጥፋት ነው። መሬት ላይ ፊት ለፊቱ ይሆንና ቢሆን ችግር የለውም። አያበላሽ ድገት እንደርኩ አመሉን ከፊር ነው። እንግዲህ ፉቃዎቹም ያበላሻል የሚሉት ተከታታይ ሆኖ ብዙ ስራ መስራት ነው። ባይሆን ያውም ተከታታይ የሆነ እንደሆነ በመሀከል ፋስሉ ሳይኖር አስከታትሎ ብዙ ነገር የሰራ እንደሆነ ነው ሶላቱ ይበላሻል የሚሉት። ለዚህም ሙሐዲሶቹ አመሉን ከሲር ያበላሻል ለማለትም ደሊል የለም የሚሉም አይጠፉም። ይሄ ደግሞ አመሉን ከሲርም አይደለ ቶሎ ብሎ አንዴ ጥፍት ማድረግ ነው።
مرحبا صلاة الله من شجر يفتر. الو السلام عليكم. وعليكم السلام. ጥያቄ ነበር። እሺ اهلا بك. እንትን የሚፈቀድባቸው ሰዎች እድበት እንትን አለ ምን የሚፈቀድበት? ማማት የሚፈቀድበት? እሺ አለ ወይ ነው ጥያቄው? ከአሁን ምሳሌ ካፊሮችን ወይም ደግሞ የሚያስተምሩትን ሰዎች ማማት ምን የሚሉትን ሰዎች ምን የሚያስተምሩትን ሰዎች ቢዳ የሚያስተምሩ ቢዳ የሚያስተምሩ ካፊሮችን እነዚህኖችን ማማት ይቻላል ወይስ ማማት የሚቻልበት ነገሮች ካሉ እነሱ ንገሩን ይላል። እንግዲህ በሙት ሐሜት መቼም ሙስሊም የሆነን ነው የሚለው። ሙስሊም የሆነን ሰው ማማት፣ ሙስሊም ባይሆንም ደግሞ ሙስሊም ጋራ ቃል ኪዳን ኑሮት የሚኖርን ሰው ዝሚ ይባላል። ያንንም ቢሆን ማማት ክልክል ነው። ማማት ማለት ደግሞ ነብያችን ተርጉመውታል። አልጊበቱ ዚክሩከ አኻከ ቢማ የክረሁ ወለው ካነ ፊህ። እሱ ያመታማበት ነገር ሰውየው ላይ እንኳ ቢኖር የማይወደውን ነገር ወንድምህን በማይወደው ማንሳት ነው ብለዋል። ይሄ ሐሜት ይባላል። ሐሜት የሚፈቀድባቸው ነገሮች አሉ። ፉቃሃዎች እንደተናገሩት አሁን 6 ነገሮችን ይላሉ። አሁን የስድስቶቹን በትክክል ማቅረብ ብዙ ሊከብደኝ ይችል ይሆናል። አንዳንዶቹን ጠቅሳለሁ። ፋሲቅ የሆነ ሰው ይላል። ፋሲቅ ማለት በአላህ ያመፀ ወንጀሉን በይፋ የሚሰራ ይሉንታ የሌለው ወንጀሉን ሲሰራ ምንም ይሉንታ የለውም። እንደ ጀብዱ ስራ አድርጎ ይዞታል። ጥሩ ስራ መስሎ ስለያዘው ያን ቢያሙት ምንም ችግር የለውም ብሏል። ሌላው ሁለተኛ ደግሞ ትናስታውሰው ልናገር፣ አንድ ሰው ፈትዋ በሚጠይቅ ጊዜ ይላል ሙፍቲን ፈትዋ ሊጠይቅ ነው። ያን ነገር የሚጠይቀው ነገር ሰው ጋር የተያያዘ ስለሆነ ያን ሰው ታላነሳ በስተቀር መስአላው የማይገባ ለሙፍቲው የማይረዳ ከሆነ መናገር ይቻላል። ለምሳሌ እንትና ሂንድ ቢንቱ ዑትባ የምትባለው የአቡ ሱፊያን ባለቤት የሐምዛን ያስገደለች የሚባለው ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ሂንድ ቢንቱ ዑትባ ቢን ረቢዓ ትባላለች። መካን የተቆጣጠሩ ጊዜ ሁሉንም መሪያቸዋለሁ አሏቸው። ሰለሙ። እሷም የዛን ጊዜ ተሰለሙት ናትና ጥያቄ አቀረበች። ወዲያው ሰልማ ወዲያው አዋቂ ሆነች። ለዲኗ ተቆርቋሪ ሆነች። አቡ ሱፊያን አለች። አቡ ሱፊያን እዛ የለም ነበር። ባሏን ነው እንዲመታለው። አቡ ሱፊያን ረጁሉን ሚሲኩን አለች። ወፊ ሪዋየቲን ሸሒሑን ይላል። ቋጣሪ ነው፣ ስስታም ነው አለች። ላ ዩእቲኒ ነፈቃ ሚን ነፈቃ ማ የክፊኒ ወበንያ አለች። ላ ዩዕጢኒ አይሰጠኝም፣ ለእኔም ለልጆችም የሚበቃ ወጭ አይሰጠኝም። ኢላ ማ አኸዝቱ ቢገይሪ ዒልሚሂ አለች። እኔ እሱ ሳያውቅ ሰርቄ የጨመርኩት ነገር ታልሆነ በቀር እሱ የሚሰጠኝ ወጭ አይበቃኝም ስስታም ስለሆነ አለች። ስስታም ነው ማለት እሱ ፊቱ ቢነግሩት ስስታም የሚለውን አይወደውም። ሐሜት ነው ይሄ። ሐሜት ከመሆኑ ጋር ጥያቄ ያቀረበች ስለሆነ መፍትሄ ለማግኘት በላ ስለሆነ ተፈቅዷል። ሐሜት ነው አላሏትም ነብያችን አለይሂ ሰላቱ ወሰላም። ስለዚህ ሙፍቲን የሚጠይቅ ሰው ስሙን ማንሳት አስፈላጊ ከሆነ ስሙን ታላነሳ የማይገባ ከሆነ ጥያቄው ይቻላል ማለት ነው። ይሄ ሌላው ነው። ሌላው ደግሞ ሰውየው የሚታወቀው በማይወደው ነገር ታውቋል ሰው ዘንድ ማለት ነው። ለምሳሌ አዕወር እንባል አንድ አይና ማለት ነው። አንድ አይና ብትለው ባጠገቡ ሰደበኝ ላዴሳ አይለውም። ግን በዙ ነው የሚታወቀው። ህዝቡ የሚያውቀው አዕወር በማለት ነው። ይሄ ከሆነ ለመናገር ለማሳወቅ ለይቶ ከሆነ ችግር የለም። አይናማው ሰውዬ እንደማውራት ማለት ይቻላል። ይሄን እያለ እንግዲህ ወደ 6 ያደረሳቸዋል። ሌላው ለስቲቅዳእ ነው። ቃዲ ዘንድ ሂዶ ለመጠየቅ ለመክሰስ ስሙን ታልጠራ አይሆንለትም።
እንደዛ ያለው ይቻላል። 1-6 ይሆናሉ። አሁን ያስታወስኳቸው እንደዚህ ናቸው እንጂ ማማት የሚቻለው እንደዚህ ሲሆን ነው ማለት ነው። مرحبا الو الو ሄሎ አቤት በረድ اهلا بك ታጂክ እሺ 15 ቀን ነበረ እሺ እንደ ሄሎ ይሰማል ጥያቄ ባለቤቱ ወንድም ናቸው ካፊር ናቸው ልጁ ሙስሊም ነው እና ሄሎ አንዴ አጠገብህ ያለውን ቴሌቪዥኑን ከዘጋኸው በጣም ይሰማናልኛ የደረበ ነው ድምጽ እሺ እና የዛሬ 15 ባህራ ሄደው የባለቤቴ አባት ናቸው ናልሽ ናቸው ካፊር ናቸው የባለቤቴ አባት ነው ያልከው ቆይ ጥያቄው አንዴ አፎን የባለቤቴ አባት አልከሽ አዎ የባለቤት ነው ልጃቸው ሞተ ከዛ በመሃል በቃ ካልዘየርኩ አሉ የባለቤቴ ወንድም ልጅ ነው ጥያቄው አሁን እንትኑን መዘየር ይችላሉ ወይ ጀናዛው መዘየር ይችላሉ ወይ እነማን ናቸው ማን ናቸው መዘየር የሚችሉት አባትየው ካፊር ናቸው አባትየው ካፊር ናቸው የባለቤትህ የወንድም ልጅ ነው የሞተው የባለቤትህ የወንድም ልጅ ነው የሞተው ሙስሊም ነው እንዴ ባለው ሟቹ ሙስሊም ነው ሙስሊም ነው አይዋ ሰውየው ምኑ ናቸው ለልጁ አባቱ ናቸው እሳቸው ካፊር ናቸው እሱ ሙስሊም ስለሆነ ጀናዛውን መዘየር ይችላሉ ወይ ነው እሺ مرحبا እሺ ጀናዛውን ቢስሚላህ الرحمن الرحيم ጀናዛውን መንካታቸው ምንም ችግር አይፈጥርም ቢዘይሩት ምንም አይደለም እሺ مرحبا مرحبا ወደ ላይ ጥያቄ እናልፋለን ሸህ ባለትዳር ሴት ለተለያዩ ዝግጅቶች የአይን ብሌን ይሄ አይን ብሌን ሌንስ ማድረግ ትችላለች ወይ ይላል አይን ውስጥ የሚደረጉ የተለያዩ ቀለም ያላቸው ቀለም አድርጋበት ወይ ነጩን ወይ ጥቁሩን ይቀይረዋል ነገሮች አሉ ጥቁሯ ላይ እነሱን ይቀያየሩ ይለጣጥፋሉ ይሄን የምታደርገው ለምንድን ነው ያልኩት እኔ ለምንድን ነው መልክ እንዲጨምርላት ነው ውበት ይጨምርላታል ይሄን ስታደርግ እንደዛ ነው ሐሳቡ እንደዛ ነው ያው ለማስጠላታት ለብዙም እንግዲህ ይሄን አይቻልም ነው እምለው እኔ በምን ንቅሳት አሁን ክልክል ነው ተብሏል ንቅሳት የሚያደርጉትም ለመልክ ነበረ ረግማው ነብያችን ንቅሳት የሚያደርጉት ተግይር خلق الله ነው ጢምን መሰለን ይሄ ቀንዲባቸውን ሴቶች ታላይም ተታችም እየላጩ እንትን ያሉ ያሳጠሩ ማቀጠን ማለት ነው ይሄንን ክልክል ነው ብለዋል ጥርስን ደግሞ እየፋቁ በጎንና በጎን ያጠረቡ ፍንጭት ማድረግ ይሄንንም ክልክል ነው ብለዋል ነብያችን ይሄ ተግይሩ خلق الله ስለሆነ አሁን የሚሄም ያንኑ ነው የሚመስለው አይኗን አላህ የፈጠረላትን ወደ ሌላ መልክ እንዲይዝ ማድረግ ለባሏም በላም ይሁን ለሌላም ይሁን ለሌላም አተው ነው እንደውም ሐራሙ በጣም የተወገዘ ነው ይሄም ደረግ የለበትም ነው ማለት አይዋ ያው እንትኖቹ አንድ ቋሚ ሳይሆን ለምሳሌ ዛሬ አረንጓዴውን ነገ ያም ቢሆን ተግይር ነው ይሄም ደረግ የለበትም አይዋ مرحبا ان شاء الله መስመራችን ላይ ያለን ሄሎ አቤት مرحبا وعليكم السلام ታይቂ ያቄ ነበርና ፍልውሃ ሂጄ መታጠብ እችላለሁኝ ወይ ነው አይዋ مرحبا ጥያቄው ምናልባት ጎደለ እንዳይኖረው ፍልውሃ ሂጄ መታጠብ እችላለሁኝ ወይ ነው አይደል ያልሽው ፍልውሃ مرحبا بسم الله الرحمن الرحيم فلوها ነብዩ አለይሂ ሰላቱ ወሰለም ሴቶች መሄድ የለባቸውም የሚል አስተላልፈዋል ባይሆን በሽተኛ የሆነች እንደሆነ ስርዓቱን ጠብቃ ወንድ ጋር ወንድ የሚገባበት ሳይሆን ብቻዋን ሆና ወይ ባል እንዳላት ባሏ ጋር ሆና ሳትገላለጥና ለአጅነቢ ጋር ሳትዳረግ በሽታ አለባት ትችላለች ነው የሚለው እንጂ አላዛ ዝም ብሎ ለመዘናናት ሆነ
ሴቶች ባይሄዱ ነው የሚገባው ነው የምንለው ማለት ነው። አይዋ መርሐባ ኢንሻአላህ። ሼክ ሌላኛው ጥያቄያችን ሰሞኑን በሶሻል ሚዲያም ላይ ሲዘዋወር ምናምን ያለ እንትን ነው። አንደኛ የቁርአንዮች የሚባሉ አሉ የሚል ነገር አለ። ከዛ ውጭ ደግሞ ሐዲስንም የማይቀበሉ ቁርአንን ብቻ ነው የምንቀበለው የሚሉም አሉ። እና ቁርአንዮችም ይባላሉ ወይስ አንድነትና ልዩነት አለው? እንደ ጠቅላላ ያለ ሀሳብ ቢያጋሩ የሚል ጥያቄ ነው ያለው። እንግዲህ ቁርአንዮች የሚባሉት የታወቁ ናቸው። ተመጡ ሀገራችን ላይ እንኳ ብዙ አልነበሩም። አሁን በቅርብ ጊዜ አሉ ሲሉ እንሰማለን እንጂ በውጭ ግን ድሮ ጀምሮ ቁርአን የሚባሉ እንዳሉ ይነገራል። ስለነሱም የተጻፈ አለ። ቁርአኒ ማለት ምንድን ነው? ቁርአን ብቻ ይበቃናል የሚሉ ናቸው። ሐዲስ አያስፈልግም፣ ቅያስ የሚባል አያስፈልግም፣ ኢጅማዕ የሚባል አያስፈልግም፣ ሐዲስም አያስፈልግም። እንኳን ቅያስ ኢጅማዕ አይደለም ቁርአኑ ብቻ በቂ ነው የሚሉ ናቸው። እነዚህ እንግዲህ ነበሩ፣ ግን ብዙ ዑለማዎች ረድ አድርገውባቸዋል። ተደብቆ የሚኖሩ ናቸው። እስካሁን ድረስ ምንም ሰው ብዙም አይከተላቸውም ነበር ማለት ነው። አሁን የምንሰማው ደግሞ ቁርአኒ ናቸው ለማለትም አያስደፍርም። ዝም ብሎ ሌላ ነገር አዲስ ነገር ነው ያመጡት። እኔ እንደሰማሁት ከሆነ ቁርአኒ በቃናል ቢሉ ኑሮ የቁርአኑን ትርጉም አያዛቡም ነበር። አሁን እኛ የሰማነው ቁርአኑን ቀድሞ አለቦታው እየተረጎሙት ነው። ሲፈልጉም ቁርአን አይተረጎምም፣ ራሱን የቻለ የተብራራ ነው፣ ማብራሪያ ያስፈልገውም ይላሉ ሲሉ ሰምቻለሁ። አንዳንድ ቃላቶችም ደግሞ ቁርአንዮቹ የማይሉትን ነው የሚሉት የሰማሁት። ለምሳሌ ያ በኒ እስራኤል የሚለው ብሏል አሉ አንዱኛ። ስም መጥቀስ አያስፈልግም። እና የእናንተ የእስራኤል ልጆች ማለት ያዕቁብ ማለት አይደለም። ዝም ብሎ አንድ እስራኤል የሚባል ሰው ነው፣ እኛ ማን እንደሆነ አናውቅም ይላል ማለት ሰምቻለሁ። ይሄም ተገቢ አይደለም። ዑለማ ተነቢያችን ጀምሮ እስካሁን ድረስ የእስራኤል ማለት ያዕቁብ ነው። ያዕቁብ ደግሞ የኢስሐቅ ልጅ ነው። ኢስሐቅ የኢብራሂም ልጅ ናቸው። ራሳቸው አሁን ያሉት አይሁዳ የሚባሉት እስራኤል ልጅ ነን ነው የሚሉት። ተነስማቸው አሁን እስራኤል ነን ይላሉ። አባታቸው ያዕቁብ መሆኑን ያምናሉ። እስራኤል እና ያዕቁብ የአንድ ሰው ስም ነው። እስራኤል ማለት በእነሱ አባባል አብዱላህ ማለት ነው። ያዕቁብ ደግሞ ስማቸው ነው እና የእነዛ ልጆች ማለት ነው። አሁን ይሄን ለማለት ምን አስፈለገ ነው ብለው እስራኤል ማለት ያዕቁብ አይደለም በማለት ምን ጥቅም ይገኝበታል? አሁን ያሉት አይሁዳዎቹ ቁርአኑ የሰደባቸው ያ በኒ እስራኤል እያለ ያወገዛቸው የያዕቁብ ልጆች አይደሉም። ቁርአኑ ያወገዛቸው ሌላ እስራኤል የሚባል ሰው አለ እኛ እናውቀውም ለማለት ፈልጎ እንደው ይሄም አያስከድም። በነቢያችን ጊዜ የነበሩት በኑ ቁረይዛ የሚባሉት፣ በኑ ነዚር የሚባሉት፣ በኑ ቀይኑቃዕ የሚባሉት ኸይበር ላይ የነበሩት እኮ እነዚሁ የያዕቁብ ልጆች ነን ብለው የሚያምኑ ናቸው። ስለዚህ ምን ይጠቀማል? ምን ነው የሚጠቅመው? እስራኤል ማለትና ያዕቁብ ሌላ ነው በማለት ማለት ነው። ይሄም ዝም ብሎ ብዥታ መፍጠር ይመስለኛል። ሌላ ደግሞ ምን ሰምቻለሁ? አላህ ወለቀድ አተይና ሙሰል ኪታበ ነው እንጂ ያለው ወለቀድ አንዘልና ተውራታ አላ ሙሳ የሚል የለም ብሏል ሲሉ ሰምቻለሁ። ይሄም ምንም ማዕና የሌለው ነገር ነው። በሌላ ቦታ ላይ ተውራት ብሎ ተናግሯል። በሙሳ አላ አንዘልና ተውራተ ባይልም ወከተብና ለሁ ቢልአልዋሕ ይላል። አልዋሕ ማለት ሰሌዳ ማለት ነው። በሰሌዳ ተጽፎ የመጣው ተውራት ነው። ስለ ኢሳ ሲናገር ደግሞ ኢሳ ምን አለ ብሎ ወይስ ቃለ ኢሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራቲ ወሙበሽረን ቢረሱል የእቲ ሚን ባዕዲ ስሙሁ አሕመድ አለ። ሙሰዲቀን ሊማ በይነ የደየ ሚነ ተውራቲ ታለ ተውራትን የምደግፍ ሁኜ ነው የተላኩት አለ። ተስቦ በፊት የነበሩት ደግሞ ሙሳ ናቸው።
ተውራት በሙሳ ላይ መሆኑን ይጠቁማል። ይሄ በሙሳ ላይ ተውራት አልወረደም ለማለት ፈልጎ ከሆነ ይሄ ትክክል አይደለም። ተውራት በማን ላይ ወረደ ታዲያ? ዝም ብሎ መሬት ላይ ነው የወረደው ተውራት? ኪታብ ማለትና ተውራት ማለት አንድ ነው። ፉርቃንም ይለዋል፣ ዲያ ይለዋል፣ ቁርአንም ተውራትም ይለዋል። ኢንጂልም በኢሳ ላይ ነው የወረደው። ተውራት ኢንጂልም ይባላል፣ ኪታብም ይባላል። የኛ ይሄ ቁርአን ደግሞ ኪታብም ይባላል፣ ዚክር ይባላል፣ ፉርቃን ይባላል። ይሄንን ቢተው ነው የሚሻለው። ለምን ይሄን ምንም የሚያመጣው ልዩነት የለም። እንደው ለመታወቅ አልሆነ በስተቀር እንትን ያለው አይመስለኝም ማለት ነው። እነዚህ ቁርአንዬ ናቸው ለማለትም አይመችም። ቁርአንዮቹ ይሄን አይሉ በጭራሽ ሐዲስ አንፈልግም፣ ሐዲሱ ቁርአኑ በቂያችን ነው እንጂ ያሉት። አሁን ይሄ የተባሉት ነገሮች ቁርአንዮቹ አይነገሩም። እዚህ ጋር ያይዘው ሼህ ሐዲስን አንቀበልም ምንለው አይነት ጥያቄ ያለና ነው። አላህ ቁርአንን ቃል ገብቶለታል እንደሚሐፍዘው፣ ሐዲስን ግን ቃል አልተገባለትም የሚል አይነት ሐሳብም ይነሳል አንዳንድ ጊዜ። አደ እኮ ሐዲስን አትቀበሉ ማለትን አይጠቁምም። ሐዲሱን አጠብቀዋለሁ ብሎ ባይናገርም እንደማንም ሐፊዝ የሆኑ ሰዎች የማይረሱና ውሸት የማይዋሹ ሰዎች ዶኢፍና ትክክለኛውን የሚያበጥሩ አላህ አስቀምጦለታል። ስለዚህ በተዘዋዋሪ ቁርአን ሐዲሱንም ጠብቀዋለሁ ብሏል ማለት ነው። ለምን ሐዲሱም ወህይ ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሐፊዙን አላለም። ዚክር ማለት ቁርአን ነው ብለን ብንተረጉመውም የነብያችንም ሐዲስ ወህይ ነው ብለዋል ራሳቸው። አንድ ሰው ወደፊት ሊመጣ አንዳንድ ሰው ወደፊት ሊመጡ ይችላሉ ብለው የተናገሩት አለ። ባለጋቸው ላይ ተኝተው ኢልም አንፈልግም ብለው ኢልም በሚገኝበት ቦታ ላይ ሄደው አንቀራም ብለው አለጋቸው ላይ ተኝተው የተዝናኑ ቆይተው ሐዲስ አንፈልግም ቁርአን ብቻ ይበቃናል የሚሉ ሊመጡ ይችላሉ፣ ተጠንቀቋቸው ብለዋል ነብያችን። እኔ ቁርአንም ተሰጥቻለሁ ሐዲስም ያንኑ የሚመስል ተሰጥቻለሁ ብለዋል። ይሄም ሐዲስ ነው። ሐዲስ አንቀበልም ታሉ ደግሞ ይሄንን ማንቀበልም ይችላሉ እንጂ ሐዲስ አንቀበልም እንዳይ ማለታቸው ደግሞ እኛ የምናፈርሰው በምንድነው? በቁርአኑ በራሱ ነው። ወማ አታኩም الرسول فخذوه ወማ ነሃኩም عنه فانتهوا ብለዋል። መላእክተኛ የሰጣችሁን ተቀበሉ አለ። ይሄ የሚበላ የሚጠጣ ብቻ አይደለም ዲኑንም ነው። ወማ ነሃኩም عنه فانتهوا ተሱ የከለከላችሁን ተከልከሉ አለ። ቁርአኑ ወደ ሐዲሱ ጋበዘ ማለት ነው። በዘለም ሊቱንዚለ ሊቱበይነ ማ ኑዚለ ኢለይሂም የሚል ደግሞ አለ። ቁርአኑን አወረደ ነው አንተ ወደ እነሱ የተወረደውን እንዲታብራራ አለ። ነብያችን የሚያብራሩት በቃልም ነው በተግባርም ነው በተቅሪርም ነው የሚያብራሩት። በማጽደቅ ሰው ሲሰራ አይተው ያጸደቁ ጊዜ ተብራራ ይባላል። እና ይሄ ቁርአኑ ራሱ ሐዲስ መመሪያ መሆኑን ይጠቁማል። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما إيه حديث كلهم يا ولكتي يا أيها الرسول أطيعوا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إيه هو اللي حديث يقبزان ደግሞ ሌላ የሚገርም ምን ጥያቄ እናቀርብባቸዋለን። ሶላት የሚሰግዱ ከሆነ ሶላት አሁን በቁርአን ውስጥ በጣም እንትኑ ረካዓው አልተነገረም። ዙሁር 4 ረካዓ መሆኑ አልተነገረም። ሐሱር 4 ረካዓ መሆኑ አልተነገረም። መግሪብ 3 ረካዓ መሆኑ አልተነገረም። ኢሻ 4 ረካዓ መሆኑ አልተነገረም። ሱብሒ 2 መሆኑ አልተነገረም። ይሄን ያገኘነው በነብያችን ነው። አዲያ ሶላት የሚሰግዱ እንደሆነ እንዴት አደረጋችሁ ነው የምትሰግዱት ተብሎ ሊጠየቁ ይገባል። የፈለግነውን ሰግደን እንተዋል እንደሆነ የሚሉት ይሄ አያዋጣም።
مرحبا ቆንጆ ማብራሪያ ነው ሼክ እጅግ አድርገን እናመሰግናለን። እረፍት ወስደን ግን ተመልሰን እንግባ ኢንሻአላህ። እሺ ፕሮግራማችን አላለቀም። አፍታ እረፍት ወስደን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ውድና ተከበራችሁ ተመልካቾቻችን ከእረፍት ተመልሰን መተናል ኢንሻአላህ። አሁንም ቀሪ ጥያቄዎችን እያነሳን ቆይታ እናደርጋለን። እየደወላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ ኢንሻአላህ። ጠቃሚ የሆኑ ከዱንያም አኺራም ሊጠቅሙ የሚችሉ ጥያቄዎች ላይ ትኩረት ታደርጋላችሁ ኢንሻአላህ። ይሄ የሁልጊዜ አደራችን ነው። ሼክ መርሐባን መስመራችን ላይ ያለን። ሄሎ አቤት፣ ይሰማል። አይ እኔ አንድ ጥያቄ ነው ያለው። እሺ የክርስቲያን ስጋ መብላት ሼህ መሐመድ ሐሰንም ሼህ መሐመድ ሐሚዲንም ሼህ መሐመድ ዘይንም ሁሉም ፈትዋ ሰጥተውበታል። ምናልባት ስልክህን ካስቀመጥክ ሊንክ እናስቀምጣለን ኢንሻአላህ። በደንብ ታየዋለህ ማብራሪያ። ሰዓት ስለሚወስድ ብዬ ነው ይሄኛው። ይሄንኛ እንመልስም ቀርሞቱ መርሐባን ረጅም ሰዓት ስለሚወስድ ተመልካቾች ብዙ ጊዜ የተነገረ ነው። ስለዚህ ባንመልስ ነው ኢንሻአላህ። ሌላኛው ጥያቄ ሼህ አንድ ወንድ የደረቱን የእጁን የእግሩን ጸጉር መላጨት በሸሪዓ እንዴት ይታያል ይላል። ይሄ እንግዲህ መላጨት ያለው ተጠጉር የራስ ጠጉር መላጨት ይቻላል፣ መተውም ይቻላል። ይቺ ቀርሞ ቀመስ የምንላት ታፍንጫ በታች ታፍ በላይ ያለችው እሷን መቁረጥ ጥሩ ነው። በጣም ከንፈሩ የቆዳ ውስጥ የሚታይ ድረስ ያስጠላልና ወደ አፉ የሚገባ ይመስላል እና ያንን በጣም እንትን በሉት አስወግዱት ብለዋል ነብዩ አለይሂ ሰላቱ ወሰለም። ጢም አይነካም አይላጭም። ይሄ እጁ ላይ የበቀለበትን መላጨት እግሩ ላይ የበቀለውን መላጨት አስፈላጊ አይደለም። መተው ነው የሚገባው። መርሐባ ኢንሻአላህ። ተላጨው እንደውም ይበዛበታል መልሶ ደግሞ አንድ ጊዜ ከጀመረ በኋላ ማቆሰድ ካለ በት ብቻ ላይ ያለውን ተጠይቆ ከሆነ በት ብቻ ላይ ያለውን መንጨት ነው። አይዋ መርሐባ መስመራችን ላይ ያለን። ሄሎ ወአለይኩም ሰላም ወራህመቱላህ። አህለን ወሰህለን። ጊዜ ክርስቲያን ቤት ተቀጥሬ በጣም እሷ በጣም ትረዳኛለች። ከዚህ በፊት ተከራይቼ ነበር የሚሰራት። እዛን ሰፈር ስትቀየር ደግሞ በቃ ሌላው ችግር አድርጌ ከዛን የሰራው ያለው እዛ ላይ ደግሞ የእኛ ጾም ዋናው ትረዳኛለች። ስለዚህም ትረዳኛለች ነገር መፈቷ እንዲይታያል ብዬ ነው። መርሐባ አፎን መሀል ላይ እሷ ጋር መኖር ጀምረሽ ጾም ካልሽ በኋላ ግልጽ አድርጊው። ስትቀየር ደግሞ ይርቃል ደግሞ ችግር የለውም ብላኝ በቃ እሷ ጋር ሆኜ ነው የምሰራው። ያለው ጾም አለ፣ ቁርአን እቀራለሁ፣ አልከለክለኝም። በሊባኖስ በኩል አንድ ክላስ ሰጣኝ። እዛ ነው የምኖረው። እዛ ነው። አይዋ እሷ ጋር የምትሰሪው ስራ ምንድን ነው እህታችን? ንግድ ነው፣ ሱቅ ነው። የሰራ ሱቅ ነው፣ ግን ቀጥታ መጥቀም ነው። እዛ ደግሞ ቤት መጥቀም የለኝም። አይዋ አንቺ የእሷ ሱቅ ላይ ተቀጥረሽ እየሰራሽ ማለት ነው? መርሐባ መርሐባ። አንድ ክርስቲያን ነች እሷ አሰሪዋ። እሷ ጋር ነው ተቀጥራ የምትሰራው። መጀመሪያ ተከራይታ ነበር የምትኖረው። በኋላ ሱቅ ሲቀየር እኔ ጋር ሁኚ በቃ አለቻት። እሷ ጋር ገባች። ያው ቁርአንም እቀራለሁ፣ ሶላቴንም እሰግዳለሁኝ፣ አንዳንድ ነገርም ታግዘኛለች እና ምንም እንትን የለውም እና ግን እንደው ፈትዋ መጠይቁ ጥሩ ነው። ሙስሊም አይደለችም አይደል? አሰሪዋ ሙስሊም አይደለችም። አሰሪዋ እሷ ቤት አስጠግታት ነው የምትኖረው። ጠያይቱ እቺ ሙስሊም ናት። ሙስሊም ናት። የምትሰራው ክርስቲያን ጋር ነበረ ነው እና አሁን እሷ ጋር መኖር እችላለሁ ወይ ነው? ለብቻዋ ነበር የምትኖረው። አሁን አስጠጋቻት። እሷ ጋር ነው እየኖረች ያለችው። ሶላትም አትከለክለኝም፣ ቁርአንም ሲቀራ አትከለክለኝም። እንዳም ታግዘኛለች አንዳንድ ነገር ነው ጥያቄው።
እንግዲህ ሙዓመላ መቼም የዱንያ ሙዓመላ ማንኛውም ሰው ጋር መኖር መስራት ይቻላል ነው የሚለው። ግን አንድ ቤት መኖር በጣም ችግር ካልሆነ አለመኖሩ ይሻላል እንላለን እኛ። ሐራም ነው ባንልም ይህ ብቻ መሆን ይሻላል እላለሁ እኔ። ምን በአንድ ላይ በመኖር ብዙ ነገሮች ሊመጡ ይችላሉ። የሃይማኖት ጉዳይ አለ። ያቺ ክርስቲያን ስለሆነ በአመት አንድ ጊዜም በወር አንድ ጊዜም ስለ ሃይማኖታቸው የሚያደርጉት ነገር ይኖራል። ያን አብራ ተሳተፊ ልትላት ትችላለች። አንድ ቤት ሆኖ ይህንን አላረግም ማለትም ይከብዳል። እና ቢተው ነው ደህናው እንዳለው ነው ማለት ነው። ሐራም ነው ባለንም አይዋ መርሐባ ኢንሻአላህ። ሌላኛው ጥያቄ ደግሞ ለሰው የተሰጠ ገንዘብ አለ የተበደረ ማለት ነው። የተበደረው ሰውዬ ገንዘቡን ያው ባንክ ነው ያስቀመጠው ያልጠፋ ነው እና ተበዳሪው ሰውዬ ገንዘቡን አልመለሰለትም። ገንዘቡን ሳይመልስልኝ በዛ ገንዘብ ዘካ እከፍላለሁ ነው። አዎ ይከፍላል። ገንዘብ ብድሩ የተበደረው ሰው እንደሚመልስ ተታወቀ ካልከዳውና አልሰጥም የማይል ከሆነ ይላሉ ፉቃዎች እንደሚሰጠው እርግጠኛ ከሆነ በእጁ ላይ እንዴት እንዳለ ስለሚቆጠር ማውጣት አለበት ነው። አይዋ መርሐባ። ሌላኛው ደግሞ ፊት ላይ ያለን ጥቁር ምልክት መስመር ላይ ያለን እናስቀድም ሼክ። እሺ መርሐባ። ሄሎ ሄሎ። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ከማን ናችሁ? አልሐምዱሊላህ። ጥያቄ ነበረኝ። አህለን። የኔ ታላቅ እህቴ ባለቤቷ ክርስቲያን ነው። እሺ። እሷ ግን ሙስሊም ነች። ኦኬ እሺ። እና ብዙ ልጆች ይወልዳሉ። ሁሉም በየራሱ እምነቱ ይኖር ያለው ማለት ነው። እሷ በእስልምና እሱ በክርስትና ማለት ነው። እና ማር ያሉት ልጆች ግን አንዱ ግማሹ ሙስሊም ግማሹ ክርስቲያን ነውና ይሄ ነገር እንደ ሸሪዓ እንዴት ይታያል? በሁለት እምነት አንድ ቤት ውስጥ መኖር መርሐባ መኖር ብቻ አጅብ ነው ይሄ። እና እንድታብራሩልኝ ፈልጌ ነበር። እስቲ ዱዓ ያድርጉላት ሼክ። በዛው መቼም እኛ ተዝቀድም ይሄ ጥያቄ ተጠይቋል። በጣም የሚያስጠላ ነው ይሄ። ኒካሁ ቀድሞ ትክክል አይደለም። መጀመሪያ ሙስሊምን ሴት ሌላ ሃይማኖት ያለው ሰው ማግባት አይችልም። የሚቻለው በተቃራኒው ነው። ያውም የመጽሐፍ ሰዎች ናቸው ያልን እንደሆነ አህለል ኪታብ ተሆኑ ሴቶቻቸውን ማግባት ይቻላል። ያረዱትን ስጋ መብላት ይቻላል አህለል ኪታብ ከሆኑ ይላል። አህለል ኪታብ ናቸው አይደሉም የሚለውም የኛ ነገር አወዛጋቢ ነው። ይሄ ተመሆኑም ጋር በተቃራኒው ነው እንጂ የሚቻለው ሙስሊምን ካፊር ሊያገባት አይችልም። ኒካሁም አይቆምም። ልጆቹም የህጋዊ ልጆች አይደሉም ነው የምንለው እኛ። እና ይሄን አሁን እሷ ያለባት ተዛ ቦታ ያን ሰውዬ መተው ነው ያለባት። እንግዲህ ልጆቹን አንዴ ተወልደዋል ዱዓ ማድረግ ወደ እሷ እንዲመጡ ማድረግ ሙስሊም እንዲሆኑ ለእሷ ልጆች ናቸው። መቼም ምንም ህጋዊ ባይሆኑም እናት አላቸው። ያለ እናት አልተገኙም። አባት ነው ይሄ ህጋዊ ያልሆነ ልጅ አባት የለውም ነው የሚለው ሸሪዓችን እንጂ እናት የለውም አይልም። ስለዚህ ልጆቹን ወደ እሷ አድርጋ እሷም ይሄን ሰውዬ ትታ መጠራራት ወደ አላህ ማልቀስ ነው ያለባት ነው የምለው። የሰራችው እስከ ዛሬ በጣም የተበላሸ ስራ ነው። አላህ ሂዳያ ይስጥላት ባሏ ነው ኢንሻአላህ። ሂዳያ ተሰጥቶ ተሰለመም እንደገና ይጋባሉ። ችግር የለም። መርሐባ ኢንሻአላህ። ሌላኛው ጥያቄያችን ሼክ ፊት ላይ ጥቁር ምልክት ያለበት ሰው ለውበት ሲባል በሕክምና ማስወገድ በፈጣሪ ስራ ውስጥ እንደመግባት ይቆጠራል ወይ? ይሄ እንኳ ግድ የለም ማስተካከል ነው የሚባለው። ዑዝር ነው ዑዝር ማስወገድ ይባላል። ችግር የለም በሽታ የማያመጣበት ከሆነ ሲያስወግደው የባሰ ችግር የማያመጣበት ከሆነ ግድ የለም። አይዋ መርሐባ። ሄሎ ሄሎ ሄሎ
مرحبا وعليكم السلام ورحمة الله ጥያቄ ነበረኝ እሺ ሱረቱል ተባረክ ለፍትነተል ቀብር ይጠቅማል አሉ ሁሌ መቅራት ነው ወይ በየቀኑ ነው ሱረቱ ተባረክ ያው ለፍትነተል ቀብር ለአዛበል ቀብር ይጠቅማል አሉ በየቀኑ መቅራት ነው ወይ አንዳንዴ መቅራት ነው ايوه مرحبا ሱረቱ ሁለተኛ ደግሞ ቆይ ለዚህ እንመልስና ሱረቱ ተባረክን በየሌሊቱ ነው የሚለው በየሌሊቱ ሁሉ ጊዜ የሚቀራ ሰው ከሆነ ሸፋዓ ትሆነዋለች ቀብር ላይ ሽማግሌ ትሆነዋለች ሐዲስ አለ ሸፋዓት ሱረቱል ሙልክ ሸፋዓት ሊረጁሊን ብለዋል ነብያችን የሚላል ቀብር ላይ ላለ ሰው አማላጅ ሆነችው ብለዋል ነብያችንና አንድ ቀን ሁለት ቀን አይደለም እንደው አዴታሩ ሁሉ ጊዜ ሲይዘው ነው አንዳንድ ቀን በስንፍና ቢያሳልፍ ግድ የለም ሲያዘወትረው ነው መቼም እንደምን ايوه ጠይቀው ሁለተኛ ጥያቄን ጨምር ሀቢ ሁለተኛ ጥያቄ ሸሂድ ማለት ከየት እስከ የት ነው ሸሂድ ማለት ቢያብራሩልኝ ያልተዋጋ ሰው ሊያገኝ ይችላል በሌላ ነገር ايوه ጥያቄው ጥሩ ነው ነብያችን አለይሂ ሰላቱ ወሰለም እናንተ ዘንድ ሸሂድ ማለት ማን ነው ብሎ ሷሃቦቹን በጥያቄ መልክ አቀረቡና እኛም መስለን ለአላህ ብሎ ለሀገር ብሎ ሳይሆን ለገንዘብ ብሎ ሳይሆን ለጉራ ለጀግንነቱን ለማሳየት ለፖለቲካ ሳይሆን የአላህን ዲን የበላይ ለማድረግ ብሎ የአላህ ጠላቶች ጋር ሲፋለም የሞተ ሰው ነው እኛ ሸሂድ የምንለው አሏቸው ይሄን ሲሏቸው ይሄንማ ተሆነ የኔ ኡመት ሸሂድ በጣም ትንሽ ነው ማለት ነው ይሄ ብቻ አይደለም ሸሂድ የሚባለው አሏቸው አንደኛ የሆድ በሽታ ይዞት የሞተ ሰው መብጡን ይባላል እሱም ሸሂድ ይባላል አሉ ሸሂድ ሲባል ግን እዚህ ዱንያው ላይ ሲሞት አይታጠብም አይሰገድበትም ማለት አይደለም በአኺራ ሸሂድ ነው ማለት ነው ሌላው ደግሞ በጧዑን በሽታ የሞተ ብለዋል ጧዑን የሚባል ከባድ በሽታ ነው ብዙ በአንድ ጊዜ ብዙ ሰው የሚጨርስ በሽታ አለ በዛ ዘመን የሞተ ማለት ነው እና መጥዑን ይላሉ ሌላው ደግሞ ሐዲምም ይላል ተንዶ ወንጎ ቤት ተንዶ ቢገለው ማለት ነው ተመኪና መንከባለልም ለዛው ሊሆን ይችላል ይሄን ብለዋል ነብዩ አለይሂ ሰላቱ ሌላ ደግሞ ርጉዝ የነበረ ሴት በመጥ ብትሞት ብለዋል ሸሂድ ትሆናለች ብለዋል ሌላም ደግሞ አንዲት ቢክራ ሁና ሳታገባ ቢክራ እንደሆነች ቢክራዋ እንዳለ የሞተች እንደሆነ የሚልም አለ ይሄን ብዙ ነገሮች አሉ መቼም እንጂ በጦርነት የሞተ ብቻ እንዳልሆነ ለመጠቆም ነው አይዋ مرحبا ሌላኛው ጥያቄ መስመር ላይ አለ ሄሎ ሰላም አለይኩም ወራህመቱላህ وعليكم السلام ورحمة الله وبركاته ጥያቄ መጠየቅ ፈልጌ ነበር እሺ ጠይቂ እሺ ምን እና እኔ ለፈተን እንሳና አልተሰማም እህታችን እስኪ ድጋሚው ኒቃብ ለምትፈልጊ እሺ ከዛ እንዴ በቃ ቤት ሲስተም ምናምን ሲስተም ሳያላ ከዛ ወንድ ምናምን ከመጣና ቤት እንደዚህ ታዲያ ሲስተም ሳየን የሆነ ሰው ማለት ነው አይዋ ትንሽ ድምጽ እንትን አይደለም ጥያቄሽን ልድገምልሽ ካልታሰጥኩኝ ኒቃብ ለመልበስ ፈልጌ ቤት ውስጥ አጅነቢ ካልመጣ ባለብስ የሚል ነገር ነው አዎ ለሃዛ አሁን ባለኝ እንደዚህ ሲስተም ተቀምጦ የሆነ አጅነቢ ወንድ ከመጣና ሳየን እግራለ ወይ የለም አይዋ ኒቃብ ለባሽ ሆነሽ አጋጣሚ ቤት ውስጥ ሆነሽ ኒቃብ ሳትለብሽ አጅነቢ ቢመጣ ያኔ ባለብስ ወንጀለኛ ሆናለሁኝ ወይ አይ ኒቃብ እንግዲህ ሙክተለፍ ነው አንዳንድ ሰዎች ኒቃብ ዋጅብ አይደለም የሚሉ አይጠፉም አላኩል ያህል አንቺም ሙነቀባ ከሆንሽ ኒቃብ እንደለበሽ አጅነብይ ብቅ ሲል ቶለ ብለሽ ወደ ጓዳ መግባት ነው እና
ቶሎ መልበስ ነው። ድንገት ከሆነ የመጣው ወንጀል የለብሽም። ቤት ውስጥ መጋለጥ ፊቷ መግለጥ ባሏ አጠገብ ዘመዶቿ አጠገብ ስለሚቻል አጅነብዩ ሳያስፈቅድ ድንገት ተመጣ አንቺ ወንጀል ላይ ኖርብሽ ይችላል ማለት ባይሆን ቶሎ ሸሸት ብሎ ወደ መስተተር ነው። حتى نقاب بعد لبس مال ايوه مرحبا أسمر مرحبا السلام عليكم. وعليكم السلام السلام عليكم. وعليكم السلام ورحمة الله. አፍሪካ ቲቪ تككل ጥያቄ ነበረኝ። እሺ አህለን ተከራይቼ የምኖረው ካፊር ግቢ ነው ማለት ነው። ምን የሚለው እና ተከራይቼ የምኖረው ካፊር ግቢ ነው። እሺ እሺ እና በተለያየ አጋጣሚ ለሆነ ፕሮግራም ዳፋቸው ይጠሩኛል። የሆነ የአመቱ የወሩ ምናምን ብቻ ብዙ በዓላት ይጠራሉ። እሺ እና እኔ ደግሞ አንድ አለች እንደኔ እሷ ትንሽ የቆየች ናት። 4 ዓመት ምናምን አስቆጥራለች እና በተለያየ ፕሮግራም ተቀላቀላቸዋለች። እኔ ደግሞ እንደዛ አይነት ማህበራዊ ውስጥ ያደግኩ አይደለሁም። እስልምና እንደማይፈቅደው አውቃለሁ። እዛ አንቺ ማነሽና ከሷ በምን ተለየት ምናምን አይነት እንትን ደረሰብኝ ማለት ነው። እና ያው ለጊዜው ስላገኘውም እየኖርኩኝ ነው። ግን እኔ አሁን ብቻዬን ልገለል እችላለሁ። ብዙ ነው፣ ወደ 9 ምናምን ተከራይ ያለው። ከዛ ውስጥ እኔና አንድ አለች። እንዴት ማድረግ እችላለሁ? በሚጠሩኝ ሰዓት ምን ማድረግ እችላለሁ ነው ጥያቄ። ይሄ እኮ ነገር እየተደጋገሙ ተጠይቋል። አገላለጡ የተለያየ ይሆናል እንጂ ተናግረናል ብዙ ጊዜ። አሁን እናንተ ያለባችሁ ሃይማኖታችሁን በትክክል እመኑበትና ጠንካራ ሁኑ። ሃይማኖታችሁ የሚከለክለውን ነገር ለነሱ ማስረዳት ነው መጀመሪያ። እኛ ይሄን የምንተዋችሁ እናንተ ጋር ማንቀላቀለው የእናንተ ሰውነታችሁን ስለጠላን አይደለም፣ ሃይማኖታችን ስለማይፈቅደው ነው ብላችሁ ማስተማር ነው። ዳዕዋ ነው ራሱ ይሄ። ይሄን እምቢ ብለው የሚያስገድዷችሁ ከሆነ ተዛ እስከምትወጪ ድረስ እንግዲህ መሄጃ ስለሌለሽ እንግዲህ ተገደሻል ማለት ነው። አለዛ ያን ቦታ መልቀቅ ነው ያለባችሁ። ሙስሊም አለበት ቦታ መሆን ወይ የሌላ ሙስሊም እንኳ ባይኖር የራሳችሁ ቤት የራሳችሁ ግቢ እናንተን ብቻ የምትኖሩበት መፈለግ ነው የሚገባው። ይሄ ነው እንጂ ሁሉ ጊዜ እናንተ እነሱ ጋር ተጣልታችሁ ተጨቃጭቃችሁ አትዘልቁት። مرحبا ሼክ የመጨረሻ ጥያቄ ነው ኢንሻአላህ የዛሬ ፕሮግራማችን። ወላጆች አላህ በከለከለው ሐራም በሆነ ነገር ላይ ቢያዙ ልጃቸው ሊታዘዛቸው ይገባል ወይ ይላል። لا طاعة لمخلوق في معصية الخالق ነው። ለመخلوቅ ፍጡር ለሆነ ነገር መታዘዝ የለም ፈጣሪን በመወንጀል የሚል ሐዲስ አለ። ስለዚህ አላህ እናትና አባትን መታዘዝ ግዴታ የሚሆነው ወንጀል ባልሆነ ነገር ላይ ነው። ወንጀል እንኳን ኩፍር አይደለም ወንጀል ከሆነ አንድ ወረ ቢዲአም ከሆነ አይሆንም። እነሱን መታዘዝ አይበቃም፣ እምቢ ማለት ነው። አይዋ مرحبا ይሄም ሐቃቸውን መንቀፍና ሐቃቸውን መርገጥ አይባልም። ያለ ሐቅ ይበልጣል እዚህ ላይ። ትክክል مرحبا ወሷሂብሁማ ፊ ዱንያ ማዕሩፈን ብሏል። በዱንያ ላይ ግን የሚበላ የሚጠጣ መስጠት በኸይር ያዘዙ ጊዜ እሺ ማለት ጥሪያቸውን ማክበር ይገባል በዲህና መኗኗር እንጂ ወኢን ጃሃዳከ አላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ ነው። مرحبا ان شاء الله ቆንጆ ማብራሪያ ነው ሼክ። የዛሬ ቆይታችን ቆንጆ ነበረ። የዛሬ ሰዓት ግን የቪዲዮ ሰዓት እዚህ ጋር ይገባደዳል። በቀጣይ ሳምንት ኢንሻአላህ ተመልሰን እዚህ ጋር ቀሪ ጥያቄዎችን እያነሳን እንቆያለን። ውድና የተከበራችሁ ተመልካቾቻችን የዛሬው አልፈታዋ ፕሮግራም ይሄንን ይመስል ነበረ። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። ለዛሬው እዚህ ላይ አበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون